ምንድነው አንቺ ሁሌ ስራ ቦታ ላይ ሆነ የምትደውይልኝ? በቃ ሰጥቼሽ ነው እኮ የወጣሁት። ሰጥ ሁሌ ቤት ወጪ ነኝ። በቃ ሰጥቶሽ ከዚህ በላይ ምንድነው በተኛሽበት አንዴ 20 ብር ሰጥቼሽ የሄድኩት እና ምን ማለት ነው? ይሄን አንዴ ቤት ውጪ ከፈለግሽ ባክሽ ውጪ ባክሽ። መልሼ ልደውልሽ የኔ ቆንጆ። ላይቭ ላይ ስለሆንኩ ውጪ ግን ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከሰዓቱ ዜና ጋር እኔው ነኝ። ወደ ቀዳሚው ዜና አልፋለሁ። ከወሊድ መከላከያ የበለጠ የመከላከያ ኃይል የህዝብ ቁጥር ለመቀነስ ወሳኝ ነው ተባለ። ሉፕ በመቅበር ዘላቂ መፍትሄ ባይመጣም ቦምብ በመቅበር ግን ትውልድ እንዳይቀጥል ማድረግ ይቻላል ሲል የኢትዮጵያ አርብቶ አደሮች ህብረት ተናገረ። ምን ያገናኛል? የአብይ ጾም መግባቱን ተከትሎ ሆደ ሰፊው መንግስት በየአይነት አዘዘ። የጠቅላይ ሚኒስትር ቢሮም ለሀገር ገበታ በሽሮ እንፍታታ እያለ ነው። ደግሞ በዚህ መጣችሁ ወይ ጉድ! ማታመጡብን የለም። ወጪ ችግር የለም ሰጥቻታለሁ። ጥላሁን ገሰሰ ሞቶ አልበም በመስራቱ ምክንያት በቁማቸው አልበም ያልሰሩ ሙዚቀኞች ሊረሸኑ ይገባል ሲል የኢትዮጵያ ሞቶ ቪዥዋል ህብረት ጠቆመ። እነ ስማይ ጠሬ ጉዳችሁ ፈላ። የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን። ኢትዮጵያ ቀንድ በማስበቀል ግንባር ቀደም ሀገር ሆነች። ለዚህም ስኬት ዋነኛው ምክንያት በየመንግስት መስሪያ ቤቱ ህብረተሰቡ ላይ መስኮት በመጠርቀሙ ነው ተብሏል። ድሉን አስመልክቶ በቀጣዩ ወርም የችቦ ቅብብል ስለሚደረግ መስኮቶቹ በድጋሚ ይጠረቀማሉ። ወንድ የሆነ ይገለገላል። በተያያዘ ባልደረባችን በዛብህ ህዝብ የሚገለገልባቸውን የመንግስት መስሪያ ቤቶች ቃኘት ታርጓል። ህብረተሰብ የሚገለገልባቸውን የተለያዩ መስሪያ ቤቶች ላይ ቅኝት አድርገን ነበር። ዘና ዜና ጉዳይ ለመፈጸም የመጡ የአንዳንድ ግለሰቦችን አስተያየት ተቀብሏል። ውሸት ነው። እኔ ባይኔ በብረቱ ያየሁትን ነው የምነግርህ። 15 ደቂቃ በስመ አብ ፍጥነት በስመ አብ እሲሁ ናቸው። እንደዚህ ፈጥነው ሊደርሱ በጣም ነው የሚፈጥኑት። እንደገባው ወጣው 15 ደቂቃ እንዴት ቅልጥፍናቸው እንዴት እንደሚያስደስተ ሰው ሁሉ እፎይ ብሎ ነው የወጣው። በፊት እኮ ወረዳ ቀበሌ ሲባል ወረዳ ወራዳ ነበር እኮ። አሁን ነው ከተሻሻሉት ከለውጡ በኋላ በስመ አብ እንዴት ደስ እንደሚሉ 15 ደቂቃ ሰው ሁሉ የገባው እፎይ ነው። ይሁን የገባው እፎይ ነው የሚለው ደርኩኝ ደስ ያለኝ እንደዚህ ከደረስንማ ነገ ከደብዲያ ደግሞ ሌላ እፎይ ልንል ነው አልኩኝ። በጣም ደስ ያለኝ። ይቅርታ ማዘር ላስቆሞት። እርሶ ምን ጉዳይ ሊፈጽሙ ነው የመጡት? እኔ እንትን ነው የቀበሌ ቤት ነው የምንወራው። የህዝብ ሽንት ቤት ነው የምንጠቀመው። ልሸና ነው የመጣሁት። እኔ አልተመቹኝም። ድሮም ወረዳ አይመቸኝ፣ ወረድ ይልብኛል። ለእኔ ከኔ በታች ናቸው ሁሌ። እኔ ቆርቆሮ አፍስሶብኝ ነው ዛሬ የመጣሁት። ቆርቆሮ ላድስ እኔ ሌሊት በተኛውበት ጎርፍ ይሁን አላቅም በጣሪያው በኩል ገባ። ጠብ አለ አፌ ላይ። ክትባቱ ነው የመሰለኝ። የኮሮና ክትባት መጣ ብልን ብዬ ነው የተነሳሁት። ለካ ዝናብ ዘንቦ ቆርቆሮ አፍስሶ ነው። እዚህ ቀበሌ መጣሁ ሰው የሚረዳ ይመስሉኝ። ኧረ በስመ አብ! እኔ እውነቴን ነው ልጅ። እኔ በጣም እንደዚህ አይነት ጥያቄ ይጠይቃል እንዴ? እኔ አልተመቹኝም። ቆርቆሮ ለማድረስ የልደት ሰርተፊኬት ምን ይሰራል? እኔ ጣሪያ ላይ ነው እንዴ የተወለድኩት? ምን ማለት ነው? አያውቁኝም እንዴ? እኔ እኮ ባሻ ዘውዱ አንተ እኛን ቀበሌ እኮ ያቀና ነው። እኛ እግዚአብሔር ናቸው። እኔ ተው በቀኝ። በዚህ ላይ ምን ይበቃኛል? አልበቃኝም። በዚህ ላይ መስኮት ብቻ እንዳለ ቢሮአቸው መስኮት ብቻ ታታ ነው የሚመስለው እኮ። ብዙ ሰው ቅሬታ ያቀርባል። ቅሬታ የሌለበት መስሪያ ቤት የለም። ግን እኛ አሰራራችን ግልጽ ነው። በጉቦ ነው የምንሰራው። ማለት እንደ ማንኛውም የመንግስት መስሪያ ቤት እጃችንን ዘርግተን
እንቀበልሃለን ግን እጃችን ላይ ገንዘብ ያላስቀመጠ ሰው ካለ እዛው ጋር ነው መስኮቱን ዘግተን የምናስወጣው እንዴ አይነት ቀልድ አናቀመኛ እንዴ እኛ ምን ሸቅል እንዴ አትገንባ ከፈለክ አትገንቡ እንዴ አይደለም ቆርቆሮ ማደስ አይደለም ፎቅ መስራት የቆርቆሮ ምግብ ለመስራት ራሱ የግንባታ ፍቃድ ማወቅ አለበት እንዴ ያለኛ ፍቃድ በፕሮቲን ራስ ልትገነባ ይሄ ነው እስቲ ተናፍሰሽ ነይ ወይ ምን አልባጭ ተናፍሰሽ ነይ እስቲ ስራ ላይ ነኝ አልኩሽ ሶፋው ስር ፈልጊ 20 ብር አስቀምጬልሽ ነው ተጣራ በእናትሽ ስራ ላይ እንዴ እና ቀበጥ ታክሲያሽ የሰዓቱ የስፖርት ዘገባ ላይ ደርሰናል ስፖርት ዘገባው ደግሞ ምን አለ ይገኛል ምን የለም እንዴ አሎ ምን እየሰራህ ስፖርት እኮ እየሰራሁ ትንሽ ፑሽ አፕ ነገር ምን ይሰራል ነው ስፖርት ቅርጼን ለመቀየር እንዳሜባ ጤና ይስጥልን ተመልካቾቻችን ከሰዓቱ የስፖርት ዘገባ ጋር ምን አለ ያደርጋል ወደ ቀዳሚው ዜና አልፋለሁ የኢትዮጵያ እጅ ኳስ ፌዴሬሽን በእጅ ደረሰኝ ኳስ ገዛ የተገዙት ኳሶችም ስላልተነፉ የኢትዮጵያ አየር ኃይል እኔ ነፋቸዋለሁ ብሏል 100 ሜትሩን በ9 ሰከንድ ሮጦ ከደንቦች እጅ ያመለጠው ህገወጥ የመንገድ ላይ ነጋዴ በቀጣዩ የቶኪዮ ኦሎምፒክ በ800 ሜትር ቱታ ሊያዞር ነው በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ከደምቢዶሎ ከነማ ባደረጉት ጨዋታ የንግድ ባንኳ አጥቂ ዘቢባ ኑሩ ተጠለፈች አሁን እርጉዝ ነች እየተባለ ነው እንድረስላት በኢትዮጵያ ቤትኪንግ ፕሪሚየር ሊግ ፋሲል ከነማ ከድሬዳዋ ከነማ ያለምንም ዳኛ ተጠናቀቀ እግዚአብሔር ዳኘን በሚል ስምምነት የተጀመረው ጨዋታ አዝናኝና ሳቢ ነበር የሁለቱንም ቡድኖች አሰልጣኞች አነጋግረናል አግጥሚያው ሸጋ ነበርነ ነው ማለት ሸጋ ነበርነ እኛ በአጠቃላይ ሸጋ ነበርነ ሁለት ነው ቶስቲ በላይ ኳሲቱን አጉነናት አግዳሚው መለሰብነ ሞከርነ እኛ ሞከርነ አልሆነ አለነ ምን እናርግኛ እነሱም ደግሞ ሲከላከሉ ግም ናቸው ጥቅጥቅ ብለው ነው የሚቆሙብነ እንዴት አርገንኛ ጎል እናግባ በቃ ጥቅጥቅ ብለው በቃ ጥምቀት በጎንደር ነው የመሰለን በጣም ተጠቀጠቁብነ ማጥቃት ከበደነ እንኳን አቻ ሆነ እንኳን አልተሸነፍነ ደስ ብሎናል ጨዋታው ረሃ ሆነን የተጫወትነውኛ የመጀመሪያውን አጋማሽ እንዳያችሁት ነው ኳስ ይዘን ለመጫወት ሞከርን ጥሩ ውጤትም አግኝተናል ጎል ሳይቀጠረብን ወጣውት በዛ ላይ ሜዳው ጥራት ነው እኛ በጣም የረበሸን ነገር የሜዳው ጥራት በጣም ሊታሰብበት ይገባል ሜዳው ኳስ አያነጥርም ምንድነው ችግሩ ነው ማለት ማለት ለምንድነው የማይነጥረው ኳስ ማለት ጉረኛ እንዳይባል አይነጥርም ኳሱ በቃ ሜዳው በተስተካከለ አለበት እንደውም ለኢትዮጵያ ፕሪሚየር ሊግ አስፈላጊው ነገር ቫር ሳይሆን ሳር በቃ የኢትዮጵያ ኳስ እንዲያድግ ከተፈለገ መጀመሪያ ሳሩ ማጠር አለበት ስፖርት ዘገባዎቹ እስካሁኑ ነበሩ ስፖርት ዘገባዬን ጨርሻለሁ እንኳን ጨረስክ እና እኔ ምን ልላል ምን አሪፍ እንደደረ አካካ ተመልካቾቼ እኔም የዛሬውን ዜና ጨርሻለሁ እስከ ሳምንት ምን እንሰራለን